130 ዓመት ያስቆጠሩ የቫን ጎህ ደብዳቤዎች ከዛሬ 135 ዓመት በፊት ለታናሽ ወንድሙ ለኪዌ የተጻፉ የግል ደብዳቤዎች ናቸው። ያ ሁሉ ደብዳቤ ማለትም ከ600 በላይ እንዴት ነው ለ37 ዓመት ብቻ በህይወት በኖረ ሰው የተጻፉት? ወንድሜ ያኔ ኢሜይልና ቴክስት ሜሴጅ የለም። ትዝታ በፖስታ ልኬልሃለሁ የሚባልበት ዘመን ነው። ደብዳቤዎቹ ከመብዛታቸው በላይ ስለ ዘመኑ ፍልስፍና፣ የሰዎች ኑሮ፣ የሰዎች ፍላጎት፣ ስቃይና ደስታ፣ ስለ ተፈጥሮ ጸጋዎች፣ ስለ አርቲስቱ ራሱ በችግር የተሞላ የደስታና የሰቀቀን ህይወት እንደ ዘመን መስኮት ሆነው ያሳዩናል። በእነዚህ ገጾች በኩል ቫን ጎህ አርቲስት ብቻ ሳይሆን እውነትን አጥብቆ የሚወድና ሲፈልግ የኖረ ባለ ጥልቅ አእምሮ ሊቅ፣ ከዘመኑ አሻግሮ ያየ ትንቢተኛም ሆኖ ይታያል። እዚህ ጋር ለማስታወስ ያህል ቫን ጎህ አብዛኛውን ዕድሜውን በታናሹ ወንድሙ ድጎማ ነው የኖረው እና ሳስበው በታናሹ ድጎማ ህይወቱን መግፋቱ ሳያሳቅቀው የነበረ አይመስለኝም። ቲዮ ግን ከልቡ የሚወደው ታናሽ ወንድሙ ነበር። ወንድሜ ቲዮ ምክርህን አልረሳሁም። ገበያው የሚፈልጋቸውን አይነት ስዕሎች ለመሳል እየጣርኩ ነው። የተወሰነ ወጪን ለመሸፈን የሰዎችን ምስል እየሰራውም ነው። አልፎ አልፎ ብዙ ስዕሎችን በእርሳስ ንድፍ ብቻ እየሰራሁ ችሎታዬንም እያሳደግኩ ነው። ሁሉንም በቀለም ልስራ ብል ቀለም ማባከን ነው። ለዚያ የሚበቃ ኪስም የለኝም። እንኳንም ቀረብኝ፣ ትርፉ ቤቴን ማጨናነቅ ነው። ግን እንደ ድሮዎቹ የስዕል ማስተሮች ነው መሆን የምፈልገው። ገበያው ላይ የዛሬ 10 ዓመት የሚፈለገው ዛሬ ተቀይሯል። ዛሬ የሚፈለገውም የዛሬ 10 ዓመት ይቀየራል። አየህ፣ እኔ የምፈልገው እንደነ ራፋኤልና ዳቪንቺ ለራሴ በታየኝ እውነት ላይ አተኩሬ መስራት ነው። ዘመናትን የሚዘልቅ እውነትን የያዙ ስዕሎች፣ ገበያው ቢቀያየር እነሱ የማይቀያየሩ፣ ዋጋቸው እያደር የሚጨምር፣ ከገበያው በላይ የሆኑ የተፈጥሮን እውነቶች ነው ሰርቼ ማለፍ የምፈልገው። ግን ብዙ ሰዎች ስራዎቼን እስኪያዩና እስኪወዱ ድረስ ምን ያህል ጊዜ ይፈጃል አላውቅም። ቲዮ ሳምንት 2 ሳምንት አልልህም፣ ዓመት 2 ዓመት እንዳልልህ ደግሞ በጣም ራቀብኝ። አንድ ቀን ግን እኛ አልፈን በሚመጣው በቀጣዩ ዘመንም ቢሆን እኔ ያየሁትን እውነት ለማየት የሚመጡ ብዙ ሰዎች እንደሚኖሩ በእርግጠኝነት እነግርሃለሁ። ያ ቀን መቼ ነው አላውቅም። አንዳንድ ሰዓሊዎችን አይተሃል አይደል ቲዮ? የሚስሉት ቆንጆ ቆንጆውን ብቻ እየመረጡ ነው። አይገርምህም? ግን ከዚህ በላይ እኮ የሚገርም ነገር የለም። ሰዓሊ ህይወትን ሙሉዋን፣ ተፈጥሮዋን፣ ሰውን ሁሉ መውደድ የለበትም? የፈካችውን አበባ ብቻ ሳይሆን የረገፉትንም ቅጠሎች ማየት የለበትም? አንድ ሰዓሊ የእናቶችን የተጨማደደ ፊት አላይም ብሎ ሁሌ ሽንጥና ዳሌ በቀለም ሲያሳድድ የሚኖር ሰዓሊ ሳይሆን ሸርሙጣ ነው የምለው። የምሬን እኮ ነው ቲዮ። ቆይ ለምሳሌ ሀብት ዘነበልኝ ልበለ እና የስቱዲዮዬን ጣራና ግድግዳ ወለልና ክፈፍ ሁሉ በእውቅ በተሰሩ ውብ ጌጦች ከአፍ እስከ ገደፉ ብሞላውስ? ለአንድ ቀን ከሆነ እሺ ይሁን። ግን ወር፣ ዓመት፣ ዕድሜ ልክ እንደዚያ በብልጭልጭ ጌጥ በታጨቀ ቤት ውስጥ የሰው ልጅ ችሎ ይኖራል? አይጨንቅህም? አያስመልስህም? እኔ ብሆን በሳምንቱ ስቱዲዮን ጥዬ እጠፋለሁ። አየህ፣ እውነተኛ ሰዓሊ ስትሆን በሕይወት ሁሌ ጥሩ ጥሩ የምትለውን እየሰበሰብ ወደ ስቱዲዮ የምታመጣ ከሆነ ቤትህን በጌጥ የታጨቀ የቅራቅንቦ መከመሪያ ታደርገዋለህ። ትታፈጋለህ። ንጹሕ አየር፣ እውነተኛ የሰው ፊትና ልብ ይናፍቅሃል። የሳንቃው አቧራ ይናፍቅሃል። የሚለዋወጠው የተፈጥሮ ነገር ሁሉ ይመስጥሃል። አንድ ገበሬና ቤተሰቡን እንደ አንድ መንገደኛ ደስ ስላለህ ፎቶ አንስተው አታልፍም። አብረኸው መስኩ ላይ ውለህ አድረህ ጎጆ ገብተህ የኑሮውን ትንፋሽና ቀለም ምገህ እሱን ሆነ ነው እውነተኛዋን መልኩን የምታገኛት። የእርሻ ማሳ ውስጥ ሲማስኑ የሚውሉ ሰዎችን ቀኑን ሙሉ አንድ አይነት መልክ፣ አንድ አይነት ልብስ፣ አንድ አይነት ፈገግታ፣ አንድ አይነት ወዝ አታገኝባቸው። ጠዋት ብርታትና ፍካት የነበረው ሰው ማምሻው ላይ በድካም ዝሎ ወዙን እያንጠፈጠፈ ነው የምታገኘው። ጠዋት በሳቅ ያያት ሴት ማታ ልብሷ በአፈር ተለውሶ ጸጉሯ ተበትኖ እጥፋቶቿ ሁሉ ተቀያይረው ነው የምታያት።
ሜሊት የአጫጆቹን ልብስ ቀለም በአፈር ቀለም የሳለውን አስታወስከው? ምክንያት አለው። ከአፈሩ ጋር ይዋሃዳሉ። አርቲስቱ ያንን ውህደት ማወቅ አለበት። አለዚያ የነገሩን ውስጣዊ እውነት አያገኘውም። ነገ ተመልሶ ቢመጣ የማያገኘውን የአንዲትን ቆንጆ ሴት ፊት ብቻ ስሎ ይሄዳል። አንድ እርሻ ውስጥ ቀኑን ሙሉ ብትውል እንደ ፀሐዩ መጠንና እንደ ንፋሱ ሁኔታ ሰብሎቹ መልካቸው፣ አቋቋማቸው ይቀየራል። ባክግራውንዳቸው ይለዋወጣል። ወር ሙሉ አብረሃቸው ከቆየህ ያደጉት ይጠወልጋሉ፣ ያበቡት ይረግፋሉ፣ አረንጓዴ ቀለሞች ይወይባሉ። የተለየ ሳይንሳዊ የከለሮች ቅመማ ነው የሚካሄደው በአንዲት ተክል የህይወት ዘመን። ያንን የሚያይ አይን የሚገኘው ደግሞ ከተፈጥሮ ጋር ተዋህዶ በመኖር ነው። ያንን ሂደት በኬሚካሎች ድብልቅ፣ በከለሮች ህብር፣ በትክክለኛ ዲዛይን በስዕል ማኖር መቻል ታላቅነት ነው። እኔም ደግሞ ያንን ታላቅነት ለመቀዳጀት ነው። የአሁን ገበያ ካልተረዳኝ በእርግጠኝነት የሚመጣው ገበያ ይረዳኛል። ቲዮ፣ አሁን ምን ላይ አተኩሬ እየሰራው እንደሆነ ታውቃለህ? የድንች ተመጋቢዎች ፖቴቶ ኢተርስ የሚለውን ስዕሌን እያሳደግኩት ነው። ብዙ የደኸዩ የተጎሳቆሉ ልብሳቸው በላያቸው ያለቀባቸውን በሕይወት የመከራ ማዕበል ውስጥ እየተንገላቱ የጎጇቸው ገበታ ላይ የሚያኖሩት ድንች ያላጡ ሰርቫይቨር ቤተሰቦችን እነዚህን ባህሪያት የሚወክልሉኝን ብዙ ፊቶች አግኝቻለሁ። ይገርመሃል፣ ታዝንላቸዋለህ፣ ትወዳቸዋለህ። ከተማን ደህና ሰንበት ብዬ ገጠር መኖር የምጀምርበት ጊዜ ሩቅ አይሆንም። ባለፈው የላኩልህን 8 ስዕሎች ለዚያ የስዕል ሐያሲ ለፓቲዮ ላክለትና የሚለውን እንስማ። ስህተት ሊያገኝባቸው ይችል ይሆናል። እኔም ራሴ ያገኝባቸዋለሁ። ያ ችግር የለውም፣ ይሻሻላል። እሱ ከሌሎች በቴክኒክ ከተለከፉ ሐያሲ ተብዬዎች የተሻለ ሰው ሆኖ አግኝቼዋለሁ። ቢያንስ ሰዓሊው ያየውን አይቶ ስለ ሰዓሊው አስተሳሰብ ለማንሳትና ለመጠየቅ ችሏል እሱ። ሌሎቹ ግን ስዕሉን ማሽን እንደ ፎቶ አንስቶ ያቀረበላቸው ይመስል ሰዓሊውን ከስሙ በስተቀር ከናካቴው ማንሳትም ማወቅም አይፈልጉም። ሰዓሊው አንዲትን ጭረት፣ አንዲትን የቀለም ጠብታ እያንዳንዷን ነገር በወረቀቱ ላይ ወይ በሸራው ላይ ሲያሳርፍ ያሰበባት የራሱ እይታ፣ የራሱ እምነት፣ የራሱ ማድላት፣ የራሱ ከብዙ መሃል የተመረጠች የነፍስ ፈቃድ አለች። ሰዓሊው የራሱ አስተሳሰብ፣ ፍልስፍናና ዝንባሌ አለው። ስዕሎቹን እንደ መንገደኛ ሰው በአጋጣሚ አግኝቶ እንደ ፎቶ አንስቶ ያለፈ ሰው አይደለም። አስቦ ተጨንቆ ተጠቦ የሚያየውን የፈጠረ ሰው ነው። የሰዓሊውን ሕይወት ማጥናት የሥራዎቹን ምንነት በጥልቅ ለማወቅ ይጠቅማል። ግን እነዚህ በቴክኒክና በቴክኒክ ብቻ የተለከፉ ሰዎች የሰዓሊውንም ሰዓሊው የሳላቸውን ሰዎችም ሕይወት ማየትም ሆነ መስማት አይፈልጉም። በጨለመ ስቱዲዮአቸው ቁጭ ብለው ቆንጆ ቆንጆ ፊቶችና ውድ ውድ የሀብታም አልባሳትን ፊታቸው ደርድረው ቆንጆ ቆንጆ ቅቦችን እየቀቡ ይኖራሉ። እነዚህ የቀለም ቅብ ቀቢዎች አምኖ የተቀበላቸውንና ሥራዎቻቸውን የሚገዛላቸው ሕዝብ ስለ እውነተኛው የሰዎችና የተፈጥሮ ሕይወት እንዳያይ፣ እንዳያስብ፣ እንዳያገናዝብ ሸፍነውታል። በብልጭልጭ ሥራቸው እውነቱን ከልለውበታል። አንድ ቀን ሰዎች ለእውነትና እውነተኛ ነገሮች ይራባሉ። አንድ ቀን ውድ ጌጣጌጦችና ያማሩ ፊቶችን ሳይሆን ንጹሕ የተፈጥሮ መስክና ንጹሕ ልብ ያላቸው ሰዎች ትልቅ ዋጋ የሚቸራቸው ጊዜ ይመጣል። ቲዮ፣ እኔ የማምንበትን ማመን አይጠበቅብህም። በእኔ ሕልም መንሳፈፍ አይኖርብህም። የምጽፍልህ ለብቻ የማስበውን ነው። አንድ ቀን ግን የዓለም ሕዝብ ወደ እውነት ፊቱን ያዞራል። አርቲፊሻል ነገር ቋቅ ይለዋል። ኦርጋኒክ ጥበብ ይራባል። የዚያን ጊዜ በሚፈጠረው ገበያ ውስጥ የኔ ሥራዎች ይኖራሉ። ያ ቀን ግን መቼ ነው? ቀደም ብዬ እንዳልኩ የዛሬ ሳምንትና 2 ሳምንት አልልህም። የዛሬ ዓመትና 2 ዓመትም አልልህም። ግን አንድ ቀን ሰዎች እውነትን ይጠማሉ። አንድ ቀን የተፈጥሮ እውነታ አብዝታ ትፈለጋለች። አንድ ቀን አንተና እኔ ያልፍልናል። ስለዚህ ነገር እርግጠኛ ሆኜ ነው የምነግርህ። በተረፈ ሥራዎቼን ሰዎች ቢያናንቁትም ደግሞ ቅር አይበልህ። ይኸዋቸው። ለጠየቁህ በአጋጣሚ እንስተያላቸው ፍላጎት ላሳዩም ሰዎች ላክላቸው። የብዙዎቹ ኮፒ ስላለኝ አትጨነቅ። ዛሬ አይተውት ዝም ያሉት ነገ ጊዜው ሲቀየር
ያስታውሷቸዋል ብዬ አስባለሁ። ነገሮች የሚቀየሩት እንደዚያ ይመስለኛል። እኔ ዛሬ የወደድኳቸውና የምከተላቸው ነገሮች በፊት እንደ ዘበት አይቻቸው የማልፋቸው ነበሩ። ሲቆይ ግን ልብ ብለህ ማየት ትጀምራለህ፣ ታጣጥመዋለህ፣ ትወደዋለህ። የቫን ጎህ ደብዳቤዎች ይቀጥላሉ። አበቃ።